በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለገብርኤል የወልደ እግዚአብሔር ሰው የመሆኑ ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉ ልናከብር ይገባናል። ስለዚህ በዚች በከበረች ታላቅ ጸጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎናልና ፍጹም ልናከብረው ይገባናል። እርሱ ደግሞ ስለ ክርስቶስ መምጣትና ለዓለም ድኅነት መገደሉን ለኢየሩሳሌም ማዳኛዋ መሆኑን ስለ ወገኖቹ ከማርኮ መመለስ ሲጸልይ ለዳንኤል የነገረው ሱባዔዎቹን የወሰነለትና በሱባዔዎች መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገድሉትማል፣ ለኢየሩሳሌም መዳኛዋ ይሆናታል ያለው ይህ መልአክ ነው። ከዚያ በኋላ ለእስራኤል ልጆች የሚደረጉ መስዋዕቶችን ቁርባኖችን ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድኅነት ለእመቤታችን ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና ስለዚህ ሁል ጊዜ የበዓል መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለኛ እንዲማልድ በበጎ ስራ ሁሉ እንዲራዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ዕለት ደግሞ ከእስራኤል ልጆች መስፍን አንዱ ሳምሶን መታሰቢያው ነው። የዚህ ጻድቅ የአባቱ ስም ማኒሆይ ይባላል። ከነገደ ዳን ነው። እናቱ መካን ነበረች። የእግዚአብሔር መልአክ ወደ እርሷ መጥቶ ከእርሷ ልጅ መወለዱን ነገራት። የወይን ጠጅ ያማረ ጠጅን ከመጠጣት ለመስዋዕትን የማይሆን ርኩስ የሆነውን ሁሉ ከመብላት እንድትቆጠብ አዘዛት። ያም ከእናቱ ማኅፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ እንዳይደርስበት እርሱ እስራኤልን ከእልፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክ ያላትን ለባሏ በነገረች ጊዜ ያንን መልአክ ያሳየው ዘንድ እርሱ ወደ እግዚአብሔር ለመነ። ልመናውን ሰማው። የእግዚአብሔር መልአክ ተገልጦለት ለሚስትህ ያዘዝኋትን እንድትጠነቀቅ እዘዛት አለው። ከዚያ በኋላ ጸንሳ ይህ ጻድቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔር መንፈስ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃኑም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላ በእርሱ ላይ ተነሳ። የእግዚአብሔር ኃይል አድሮበታልና የፍየል ጠዊትን አንስተው እንዲጥሉ አንስቶ ጣለው። በእጁም ውስጥ እንዲሞትም ሆኖ ገደለው። ሁለተኛ ስለ ሚስቱ በተቆጣ ጊዜ ሳምሶን ሂዶ በሩጫ 300 ቀበሮዎችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራታቸው መካከል አንድ ችቦ አደረገ። በዚያን ችቦ እሳት አቀጣጥሎ ወደ እልፍላውያን አዝመራ ሰደዳቸው። የታጨደው ክምርና እሸትን፣ ንዳውንን፣ የዘይቱ የወይን ቦታዎች አቃጠሉ። ሊጥሉትም በተነሱበት ጊዜ ጭንጭናቸውን ሰበራቸው። ብርቱ ሰልፍንም ተደርጎ ብዙ ሰዎችን ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህ እልፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈሩ። የይሁዳ ሰዎች ሁሉ ወደ እኛ ለምን ዘመታችሁ አሏቸው። እልፍላውያንን ሳምሶን እናስረው ዘንድ እንዳደረገብን እናደርግበት ዘንድ መጣን አሉ። ከይሁዳ 3000 ሰዎችን በኢጣም ወዳለች ዋሻ ወርደው ሳምሶንን እልፍላውያን እንዲገዙን አታውቅምን? በእኛ ለምን እንዲህ አደረግህ አሉት። ሳምሶንም በእናንተ እንዳደረጉባችሁ እኔም በእሳቸው እንደዚያ አደርግባችኋለሁ አላቸው። አስረን ለእልፍላውያን ልንሰጥህ መጣን አሉት። ሳምሶንን እናንተ እንዳትገሉኝ ማሉልኝ፣ ለእነርሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጥብ እንዳትገናኙኝ አላቸው። እነርሱም ማሉለት። በሁለት አዲስ ገመዶችን አስረው ከዚያ ዋሻ አውጥተው አሳልፈው ሰጡት። እልፍላውያንን ደነፉ። ሊቀበሉትም ሮጡ። የእግዚአብሔር መንፈስ ረድኤት አደረበት። በከንዱ ያሉ ገመዶችን ገለባ እሳት ቢበላው
በበላው ጊዜ እንዲያርር እርር ክምትር አሉ። እስራቱን ከቀንዱ ተፈታ። የአህያ መንጋጋ አጥንት ከጎድና ወድቆ አገኘ። እጁን ዝቅ አድርጎ አነሳት። በዚያን 1000 ሰዎችን ገደለባት። ከዚያም በኋላ ውሃ እጅግ ተጠማ፣ ወደ እግዚአብሔር ጮኸ። ይህን ታላቅ ድህነት በእኔ በባሪያህ እጅ አድርገህ አሁን በውሃ ጥም እሞታለሁ፣ በእነዚህ በቈላፎች እጅ ወድቃለሁ አለ። እግዚአብሔር ከዚያ የአህያ መንጋጋ ውሃ አፈለቀለት። ያንን ጠጥቶ ነፍሱም ተመለሰች። እስራኤልም 20 ዓመት አስተዳደራቸው። ከዚያ በኋላ ሳምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያ ሚስት አግብቶ ተቀመጠ። ለጋዛ ሰዎችን ሳምሶን ወደዚህ መጣ ብለው ነገሯቸው። በከተማም በር መላ ሌሊቱን ሁሉ ከበው ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አደርን፣ ጠዋት እንገድለዋለን አሉ። ሳምሶን እስከ ሌሊት እኩሌታ ተኛ። ከዚያ በኋላ ተነስቶ በከተማ በር ያሉ የሚጠብቁትን ደጃፍ ሁለተኛ የመቃን ማድረካቸውን ያዘ። ከሰዎች ሁሉ ጋር በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚያ በኋላ በስራህ ወንዝ አጠገብ የምትኖር ሴት ወደደ። ስሟን ደሊላ ነው። እርሷን አግብቶ በዚያ ተቀመጠ። እልፍ ሽማግሌዎችን ወደ እርሷ መጥተው አታልለን ኃይሉን በምን እንደሆነ በምን እንድንችለው እናደክመው ዘንድ በምን እንድናስረው እወቂ፣ እኛ 1000 ሰዎች 1000 ብር እንሰጥሻለን አሏት። ደሊላ ሳምሶንን ኃይልህ ጽኑ መሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሩህ ትደክማለህ አለችው። ሳምሶን 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤ ከአንቺ ጋር ነው፣ ለምን ትለኛለህ? እነሆ ስትሸነግለኝ ይህ 3ኛ ነው። ኃይልህ ጽኑ መሆኑ በምን እንደሆነ አልነገርከኝም አለችው። ከዚያ በኋላ መላ ሌሊቱን በነገር ባደከመች ጊዜ ልሙት ብሎ እስኪበሳጭ ድረስ ዘበዘበችው። በልቡ ያለው ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማኅፀን ከተወለድኩ ጀምሮ ምላጭ በራሴ አልነካኝም። ጠጉሬ ከተላጨ ኃይሌ ተለይቶ እደክማለሁ፣ ከሰው እንደ አንዱ እሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉሩን ቆርጣ ጠቅሳ 7ቱን የራሱን ጉንጉን ቆርጣ ጠጉሩን ላጭታ እርሱን ይደክም ጀመር። ኃይሉን ተነሳው። ፍልስጥኤማውያን ይዘው 2 ዓይኖቹን አወጡአቸው፣ ወደ ጋዛ አውርደው በእግር ብረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበር። ከዚያ በኋላ ከኢሎፍሊ አለቆች ለጣዖታቸው መሥዋዕትን ሊሠዉ ተሰባሰቡ። ሕዝቡን ባዩት ጊዜ ጣዖታቸውን አመሰገኑ። ሀገራችንን ያጠፋት ሬሶቻችንን ያበዛ ጠላታችን በእጃችን ጣለው አሉ። ከዚያ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታቸው ይጫወት ዘንድ ሳምሶንን ከግዞት ቤት ጥሩት አሉ። ጠርተውን አምጥተው ተዘባበቱበት፣ በ2 ምሰሶች መካከል አቆሙት። ሳምሶንን የሚመራው ብላቴና እስረኛው አስፈታ። ይህ ቤት የሚቆምበት ምሰሶችን እጨብጣቸው ዘንድ ወደ እነርሱ አስጠጋኝ አለው። ያን የሚመራው ብላቴና እንዳለው አደረገለት። በዚያ ቤት ወንዶች ሴቶችን መልተው ነበር። የኢሎፍሊ ሽማግሌዎች ሁሉ በዚያ በሰገነት ነበሩ። ሳምሶን ሲጫወት ያዩት ዘንድ የተሰባሰቡ ወንዶች ሴቶች 3000 የሆኑ ነበር። ሳምሶን ወደ እግዚአብሔር ጮኸ፣ አቤቱ አስበኝ፣ አንዲት ነገርም አድምጠኝ። እንግዲህ ስለ 2 ዓይኖቼ ፋንታ ከኢሎፍሊያውያን አንዲት በቀልን ልመልስ።
አለ። ሳምሶን ያን ቤት በላያቸው የተደገፋቸውን በመካከል ያሉ እነዚያ ሁለት ምሰሶች ያዛቸው። በአንዲቱ በቀኙ አንዲቱ በግራቸው ያዘ፣ ገፋቸው። ሳምሶን ሰዎችን ከእልፍላዊ ሰዎች ጋር ነፍሴን ትሙት ብሎ በኃይል ነቀነቃቸው። ያም ቤት በውስጡ ባሉ በሕዝብ ላይ እና በእልፍላውያን ሽማግሌዎች ላይ ወደቀባቸው። የሞቱም እንዲሁ ሆኑ። ሳምሶን በሕይወቱ ሳለ ከገደላቸው ሲሞት የገደላቸው በዙ። የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ፣ ወስደውም በአባቱ በማኑሄ መቃብር ቀበሩት። የፈጣሪው ቸርነት ከእኛ ጋር ለዘላለም ትኑር አሜን። በዚች ቀን ደግሞ የያዕቆብ ግሙድ የሥጋ ፍልሰት የሆነበት ነው። እነሆ ገድሉ ግን ኅዳር 27 ቀን ጽፈናል። በረከቱ ከእኛ ጋር ለዘላለም ትኑር አሜን። በአካል በስም በግብር ሦስት በባሕሪ በሥልጣን አንድ የሆነ እግዚአብሔር እርዳታ በማድረግ መጋቢት ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን አሜን። ያጎደልኩት ያንጠባጠብኩት በአፈ ትጋን ሁሉ ይታረምልኝ። የቅዱሳን በረከት ረድኤት ከሁላችን ጋር ይሁን አሜን። አሁን በሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢተባአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዛኪያት መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቲ ኦም ለተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ፍቅረ ወልድኪ ኢየሱስ ክርስቶስ ከመ ይስረይ እደን ኃጣውኢነ ተማኅፀንበኪ ተመስገን ከመድኃኔዓለም